ይህ አዋዜ ሰበር ነው። አሜሪካ እየደማች ነው። ሳውዲ አረቢያ ውስጥ የሚገኝ የአሜሪካን አየር ኃይል ጦር ሰፈር ላይ ኢራን አነጣጥራ የተኮሰችው እጅግ ቁልፍ የሆነ የቅኝት አውሮፕላን በከባድ ሁኔታ መጎዳቱ ተገለጸ። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ደግሞ ይህ እጅግ ቁልፍ የሆነ የአሜሪካ የቅኝት አውሮፕላን የሚገኝበትን የልዑል ሱልጣን አየር ኃይል ጦር ሰፈር ቁልጭ ያለ የሳተላይት ምስል ራሽያዊ ጸራቸው ፕሬዝደንት ቭላዲሚር ፑቲን ከቀናት በፊት ለኢራን ማጋራታቸውን አውቃለሁ ይላሉ። ይህ ስኬታማ ከባድ የኢራን ጥቃት አይን የሆነ የጦር ሜዳ አገልግሎት ያለውን አውሮፕላን ከጥቅም ውጭ ማድረግ ብቻ ሳይሆን 12 የአሜሪካ ወታደሮችም ቆስለዋል። ከ12ቱ መካከል 2ቱ በጽኑ ነው የቆሰሉት። ለሕይወታቸው ያሰጋል ማለት ነው። አሜሪካ እስካሁን 13 ወታደሮች ተገድለውባታል ወይም ሞተውባታል። ወደ 300 ቆስለዋል። አውሮፕላኑ የቅድሚያ ማስጠንቀቂያና የቁጥጥር አቅም ያለው ነው። ዎል ስትሪት ጆርናል እንዳስታወቀው ኢራን ከትናንት በስቲያ አርብ አነጣጥራ የመታችው ይህ የቅኝት አውሮፕላን ቦይንግ E3 ሴንትሪ ተብሎ ይታወቃል። ሥራው የዘብ ስለሆነ ነው ሴንትሪ ያሉት። ሰማይ ቀዛፊ የማስጠንቀቂያና ቁጥጥር ሥራ የሚሠራ የጠላትን አውሮፕላኖች ድካ የሚያነፈንፍ ዘመናዊ ራዳር የታጠቀና ከ100 ኪሎ ሜትሮች ርቀት አሻግሮ ከሩቅ የሚገድል መከታ የሆነ ሚሳኤል ወንጫፊም ነበረ። ከዚህ ሁሉ በላይ ሰማይ ለሰማይ እያደነና እየመታ ለጦር አዛዦች ደግሞ የምቾት ወንበራቸው ላይ ተቀምጠው ከስሩ የሚካሄደውን የጦር ሜዳ እውነታ ቁልጭ አድርጎ የሚያሳይ በቀጥታ የሚሰራጭ ቪዲዮ የሚልክም ነበረ። ረቂቅ አውሮፕላን ነው። ኢራን ዓርብ ዕለት በምድረ ሳውዲ አረቢያ ልዑል ሱልጣን አየር ኃይል ጦር ሰፈር ውስጥ ገደለችው። አውሮፕላኑ ጭራው ላይ የተሸከመው ክብ ራዳር ለየት ካላደረገው በስተቀረ ግዙፍ ቦይንግ የመንገደኞች አውሮፕላን የሚመስል ዘርፋፋ ተዋጊ ነበረ። አሜሪካ ከ10 ዓመታት በፊት የነበሯት E3 ሴንትሪዎች የቅኝት አውሮፕላኖች ቁጥር 30 ብቻ ነበረ። አሁን የቀሩት ይባስ ብሎ 16 ናቸው። እነሆ አንዱ ወደመ። አሁን የዚህን አውሮፕላን አገልግሎት ሙሉ በሙሉ ባይሆንም ሊተካው የሚችለው E7 ዊጅቴል የሚባለው ሲሆን ዋጋው $700 ሚሊዮን ነው። በኢትዮጵያ ገንዘብ ሲመነዘር ማረነ ክርስቶስ 112 ቢሊዮን ብር ቢያንስ። ኢራን ይህንን የአሜሪካንን ዐይን የጠነቆለ ስኬታማ ጥቃት ፈጸመችው በፑቲን አነጣጣሪነት አንድ ሚሳኤልና አያሌ ሰው አልቦች ተኩሳ ነው። ከቃኘው E3 ሴንትሪ በተጨማሪ ሌሎች አያሌ ነዳጅ ቀጂ አውሮፕላኖችም ተጎድተዋል። ይህ በእንዲህ እንዳለ ባሕር ወለድ ወደ የብስ ተወርዋሪ የአሜሪካ ጦር ወደ መካከለኛው ምስራቅ እስኪመጣ እየተጠባበቀን ነው ስትል ኢራን አስታወቀች። አሁን የኢራን ሁነኛው መሪ እየተባሉ የሚገለጹት የፓርላማ አፈ ጉባኤ ሙሐመድ ባገር ቀሊባፍ ኃይሎቻችን የአሜሪካንን ወታደሮች መሬታችንን እስኪረግጡና ጥይት እስክናርከፈክፍባቸው እየተጠባበቅን ነው ብለዋል። ጦረኛው አፈ ጉባኤ ይህን ማስጠንቀቂያ የሰጡት 3500 የአሜሪካ ወታደሮች ዩኤስኤስ ትሪፖሊ በተሰኘች የጦር መርከብ ታዝለው ወደ ክልሉ መግባታቸውን አሜሪካ ካስታወቀች በኋላ ነው። የአሜሪካ መከላከያ ሚኒስቴር ስለ እግረኛ ዘመቻው ለሳምንታት ሲዘጋጅ ቆየ ቢሆንም በመጨረሻ ግን የፕሬዚደንት ዶናልድ ትራምፕ ይሁን የሚል ትዕዛዝ ያስፈልገዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም አሜሪካ የጦርነቱን ግቦቿን እግረኛ ማዝመት ሳያስፈልጋት ልትቀዳጅ ትችላለች ሲሉ ባለፈው ዓርብ መናገራቸው አይዘነጋም። ሩቢዮ እንደሚሉት
የወታደሮቹ ወደ ክልሉ መሰማራት ፕሬዚደንቱ እንደ ሁኔታው መለዋወጥ ሊወስዱ ለሚችሉት ውሳኔ የተሻለ አማራጭ ለማዘጋጀት ነው። ኢሳያስ፣ ሌላም ያየሁት ዘገባ አለ ከነዚህ ከሰላጤው አገሮች ጋር በተያያዘ ሌላ በጣም ስኬታማ የሆነ ጥቃት አድርሳለች ኢራን። እሱን በኋላ ላይ እንመለስበታለን። አሁን እንደሰማኸው ዎል ስትሪት እስከ ወደመው አውሮፕላን ይዞ ወጥቷል። ተጎርዷል አውሮፕላኑ እና እሳትም በልቶታል። ሊያገግም የሚችል አይደለም። ያገግምም ከተባለ ይህንን አውሮፕላን እንዳለ መጣል ባያስፈልግ እንደነበር አድርጎ እንስራ ቢባል ምናልባት አያሌ ጊዜ የሚወስድ ነው እና ሙሉ በሙሉ ነው ያወደመችው። ይህም በጣም እንደዚህም ደግሞ እነዚህ ነዳጅ ቀጂ አውሮፕላኖች በአየር ላይ ለጦር ጀቶች ነዳጅ የሚሞሉ ናቸው። ባለፈው ሁለት አደጋ በመሃላቸው ተፈጥሮ አንደኛው ምዕራባዊ ኢራቅ ውስጥ ተከስክሶ እዛ ውስጥ የነበሩት 5 ይመስሉኛል የበረራ ሰራተኞች እንዳሉ ማለቃቸው አይዘነጋም። አንደኛው ግን መጠነኛ ጉዳት ደርሶበት እስራኤል አየር ማረፊያ ቤንጉሪዮን ማረፉ አይዘነጋም። ስለዚህ ከዚህ የምናየው ኩዌት ውስጥ ደግሞ ባለፈው ሁላችንም እንደምናውቀው ኩዌቶች ናቸው የተኮሱት ነው የሚባለው። የፍሬንድሊ ፋየር የሚሉት ነው። 3 የአሜሪካ የጦር ጀቶች ተመተው መከስከሳቸውና ፓይለቶቻቸው በጃንጥላ መሬት ወርደው በሰላም ሊገኙ መቻላቸውን እናውቃለን። ስለዚህ አሜሪካ በዚህ ጦርነት ላይ የከፈለች ያለው መስዋዕትነት በሰው ሕይወት ደረጃ 13 ደርሷል። አሁን በምታየው ደግሞ በተለይ የንብረት ጉዳይ ብቻ ሳይሆን ይሄኛው E3 ሴንትሪ የቅኝትና ቁጥጥር አውሮፕላን ነው። ልዩ ራዳር የተገጠመለት እና ለወደፊት ፍልሚያ በእጅጉ የምትፈልገው ነው። በእጁ ያለውም 16 ነው እንደሰማኸው። አሁን አንዱን በዚህ መንገድ አታለች ማለት ዓለም ይሄ ጦርነት አቅጣጫው ወዴት እየሄደ ነው? አሁን እንግዲህ ዶናልድ ትራምፕን የሚቃወሙ አሜሪካ ውስጥ ከባድ ሰላማዊ ሰልፍ እየተካሄደ ነው። የሰላማዊ ሰልፉም ዋናው ዓላማ ደግሞ የኢራን ጦርነትን አንደግፍም ወይም ደግሞ በሌላ መልኩ ደግሞ አሜሪካ ንጉስ አትፈልግም የሚል ነው እና አሁን በተጨባጭ ደግሞ አሜሪካ ኢራን በተኮሰችው ተኩስ ሳውዲ አረቢያ ውስጥ ያለ የአሜሪካን የጦር ካምፕ መመታት እና እንደዚህ አይነት ጉዳት መድረስ አቅጣጫውን ወዴት እየወሰደው ነው? ዶናልድ ትራምፕስ ደግሞ በሀገራቸው ያላቸውን ተቀባይነት እያጠፋውስ አይደለም ወይ?